ብር አታሳት፣ ሴቶችን አታሳት ምናምን አልልም። ያ ምክንያቱም አይመለከትም። ምክንያቱም አንተ ተማሪ ነህ። ግን አንተ የምታሳተው አንተን የሚጎዳክን ነገር ልንገርህ። አንተ ሳታውቀው አንተን እየጎዳክ ያለክን ነገር ልንገርህ። ቼዚንግ ማርክን ማሳደድ ስላችሁ ጀስት ማርክ ያገኘሁት 9 ያገኘሁት እንደዚህ ያሉ በቃ እያንዳንዱ ኤቭሪ ሰብጀክት ላይ ያለው ማርክ መከታተልና ቼዝ ማርክ ለማርክ መስራት ማለት ነው። ይሄ ነገር በጣም ነው የሚጎዳችሁ ማለት ነው። እንደ ስቱደንት ሆኜ ልንገራችሁ፣ እንደ አንዱ በጣም ጎበዝ እንደተባለ ስቱደንት ሆኜ እና እንደ ወንድምም ሆኜ ልንገራችሁ ማለት ነው። ማርክን ማሳደድ ማቆም አለባችሁ ማለት ነው። ምክንያቱም አችሉትም እኮ 18 ሰብጀክት አለ። 6 ሰብጀክት ልትማሩ ትችላላችሁ። 8 12ም ልትማራችሁ ትችላላችሁ። ጀስት አስቡት 12 ሰብጀክት እንማራለን እንበልና ማለት ነው። 12 የምትማሩ ከሆነ እኮ እዛ ጋር በመቶ ስታሰሉት 1200 ምን አለ 1200 ማርክ አለ። ያን 1200 ማርክ ትችሉታላችሁ። ፈርስት ሴሚስተር ላይ 1200 ማርክ ተከታትላችሁ ትችላላችሁ። 1200 ነገርን ተከታትላችሁ ትችላላችሁ። ይሄ ምንድነው? it is just full of distraction ማለት ዲስትራክት የሚያደርጋችሁ የሚያስጨንቃችሁ ከትምህርታችሁ ወደ ኋላ እንድትስተጓጉሉ የሚያደርጋችሁ ነገር ብቻ ነው። ለዛም ነው ማርካችሁን ቼዝ ማድረግ አቁሙ ምላችሁ ማለት ነው። ማርካችሁን ቼዝ ማድረግ አቁሙ ስላችሁ ጀስት ከአስተማሪ ጋር ትከራከሩ። ልክ ነው ብላችሁ ካመናችሁ እናንተ ያዙት። ደግሞ 100 ማምጣት አለብኝ ብላችሁ ምንም ጀስት ማያስፈልግ ነገር ከአስተማሪ ጋር አታውሩ። በቃ ምንም እነዚህ ማይጠቅሟችሁና እናንተን ወደ ኋላ የሚጎትታችሁ ነገር ነው ማለት ነው። እናንተ አሁን ማድረግ ያለባችሁ ነገር ምን መሰላችሁ? ያ ማርክ የሚባለውን ነገር ተው። ደግሞ ከዚህ በኋላ ደግሞ አሮን ቢሊፍ ምንድነው የክላስ ራንክ ደግሞ ያንን ኢምፖርታንት ነው ብዬ ምንም እምነት የለኝም ማለት ምንም እንደማይጠቅም ስላልኩ በቃ ከሄዳችሁ አድርጉ። ግን እንዲህ አንድ ለመውጣት ተብሎ የሚደረግ ነገር መቆም ነው ያለበት ማለት ነው። እኔ በራሴ ማለት ነው ጀስት ከልጅነቴ ጀምሮ አንድ ወጥቻለሁ። ከልጅነቴ አልላችሁም፣ ግን ከስድስተኛ ክፍል ጀምሮ አንደኛ ወጥቻለሁ። ግን ምንም አይነት የሚጠቅም ነገር አላየሁም ማለት ነው። የሚጠቅም ነገር ስላችሁ በጀስት እሱ አንደኛ ወጣ ከመባል ውጭ ምንም የሚጠቅም ነገር አላየሁም ማለት ነው። ስለዚህ አሁን ላይ ግን ጊዜ ሳላባክን ምን ላደርግ ነው የወሰንኩት? ጀስት ለ12 ለማትሪክ ለመስራት የወሰንኩት ማለት ነው። ስለዚህ ለማትሪክ በወሰንኩበት ጊዜ ደግሞ የ10ኛ ክፍል ማንበብ እንዳለብኝ የተሰማኝ ነው። የ9 የ10ን ያለፍኳቸውን እነዚህ ማንበብ እንዳለብኝ የተሰማኝ ነው ማለት ነው። ስለዚህ ያን ለማድረግ ደግሞ ክላስ ውስጥ ያለውን ሙሉ ትኩረት አሁን ክላስ ላይ ነው የምንሰጠው ሙሉ ትኩረት ማለት ነው። ስለዚህ ያ ሙሉ ትኩረት ክላሱ ላይ መስጠት ማቆም አለብን ማለት ነው። ምክንያቱም 12 ላይ ተፈተናችሁት ፈተና 12 ላይ መጣው ውጤት ነው ጎረቤት ሳይቀር የሚጠይቃችሁ፣ ማንም ዘመድ ነው ማን ሳይባል መቀር የሱ እንዴት ነው መጣ ምናምን ሳይባሉ የሁሉም የሚጠይቋችሁ የ12 ውጤት ነው እና ለስራ የሚጠቅማችሁ የ12 ውጤት ነው ማለት ነው። ስለዚህ ክላስ ውስጥ ያለው ማርካችሁን የተከታተላችሁ ራሳችሁን ምን አታርጉ፣ ራሳችሁን ዲስትራክት አታርጉ ማለት ነው። ማርካችሁን ተውት። ከአስተማሪ ጋር አስተማሪው ላሳምነው ምናምን የሚለውን ነገር ተውት። ራስን ማድከም ነው፣ ራስን ዝቅ ማድረግ ነው። ስለዚህ እነዚህ ነገሮች ተውትና ለ12 ላይ ራሳችሁን በደንብ አዘጋጁ ማለት ነው። ባይዘው ይሄን ምክንያት ታውቃላችሁ? ክላስ ውስጥ ጎበዝ ተብሎ አንዳንድ እየወጡ ሄዱ ተማሪዎች ምንም ብዙም ውጤት አያመጡም። አሪፍ የሚባል ውጤት አያመጡም ማትሪክ ሲፈተኑ ማለት ነው። ግን ማታውቁት ሰው መጥቶ በቃ አሪፍ የሚባል ውጤት ያመጣል ሳገምቱ። እሱ እኮ አይማርም፣ እሱ እኮ እንትና አይልም፣ እንዴት አመጣ የምትሉበት ጊዜ አለ ማለት ነው። ይሄ ለምን የሚፈጠር መሰላችሁ? ክላስ ውስጥ በጣም ጎበዝ የሚባሉ ተማሪዎች ጀስት በቃ ክላሱ ራንኩን በቃ እነሱ አንድ መውጣት አለባቸው። ያንን ነው የሚያልሙት። ያንን ማርኩ ያንን የዛሬው ፈተና ማየቱን ብቻ ነው የሚያዩት ማለት ነው። በጣም እዛ ላይ ነው ብቻ ነው ፎከስድ የሚሆኑት፣ አታችድ የሚሆኑት እዛ ላይ ብቻ ነው ማለት ነው። አንድ መውጣት ስለተባሉ ቤት ውስጥ ማንደም እንደሚያውቁ ጎበዝ እንደሆኑ ስለሚታወቅላችሁ ጀስት ያችን ለማስጠበቅ ራሳቸውን ሲያስጨንቁ ስቃይ ሲያዩ ምን ሲሉ በቃ እንደዛ ጭንቀት ነው አብዛኛው ፓርት ማለት ነው። ስለዚህ ለዛ ማርክ ቼዝ ማድረግ አቁሙና ጀስት በቃ
ጥሩ የሆነ ነገር ሀሳብ ለማይዝ ሞክሩ። ከላይ መያያችሁ አንዳንድ ደግሞ በቃ አንዳንድ ተማሪዎች ጀስት 12ቱንም አያነቡም። እኔ በቃ ናቹራል ገባለሁ፣ በቃ ናቹራል ትምህርቶችን ፎከስ ላድርግ፣ ጀነራል የሆነ እንግሊዘኛ ላይ ፎከስ ላድርግ ይላሉ። አንዳንዶቹ በቃ እንደዛ ያሉ ደግሞ ጥሩ ውጤት ያመጣሉ ማለት ነው። ሳይታወቁ ጥሩ ውጤት ያመጣሉ ማለት ነው። በቃ የወዳ ላይ ሄደው እያዩ ወደፊት ሄደው እያዩ ያ ክላሱ ላይ አታች ሳይሆኑ ጀስት ወደፊትም ወደ ዓለም እያዩ ከዛ ማትሪክን ጥሩ ውጤት ያመጣሉ ማለት ነው። ስለዚህ እናንተም እንደዚህ ነው ማድረግ ያለባችሁ ማለት ነው። ወደፊትም ወደ ዓለም እየሄዳችሁ የማትሪካችሁ ላይ ለመስራት ሞክሩ ማለት ነው። እና በትምህርት በጣም አግዛችኋለሁ እና ይህን ቪዲዮ ላይክ ማድረግ እንዳትረሱ፣ ግዴታ ነው። ላይክ አድርጉት ቢካዝ እኔን ሰፖርት ያደርገኛል። እና ቀጣይ በሌላ ቪዲዮ እመለሳለሁ። ቻው።